ሶሻል ሚዲያ ሲወጡ አንድ አይነት ሰዎች አይደሉም። አብዛኛዎቹ አይደሉም። አብዛኛዎቹ እንዲያውም እኔ ሶሻል ሚዲያ ላይ ዮኒ ማኛ የሚያስጠላ ባህሪ ነው ያለ። ስናገኝ በጣም የተለየነ ነው የምባለው አብዛኛው። ሌላው ደግሞ ሶሻል ሚዲያ ላይ መልአክ ነው የሚመስለው፣ መሬት ስታገኘ የወረደ ነው። አብዛኛውን ጠይቁ። አብዛኛው ሰው ነው ያገኘኝ ሲያገኙኝ የመጨረሻ ወደውኝ አክብረውኝ ትለያለህ ብለው ነው የተለየሁት። ሶሻል ሚዲያ ላይ ደግሞ በጣም መልአክ የመሰሉት በጣም ትልቅ ቦታ ቅዱስ ናቸው የሚባሉት መሬት ላይ ሲያገኟቸው ጭራሽ የማይገናኝ ባህሪ ነው ያላቸውና ማስመሰሉ ቢቀር ጥሩ ነው። ማስመሰል በእውነት ይቅር። የሁለት ህይወት አትኑሩ። ጥሩ አይደለም። ጥሩ አይደለም። ሶሻል ሚዲያ ላይ ለመወደድ ብቻ ሽርጉድ የምትሉ ሰዎች ምድር ላይ እሱን አድርጉት። ለእናንተ ለሶሻል ሚዲያ ሳይሆን ምድር ላይ እናንተ እሱን ኑሩት። ወንድም እናቶች፣ ሶሻል ሚዲያ ላይ ሰው እንዲወዳችሁ ተቀባይነት ለማግኘት ተፍ የምትሉ ሰዎች ምድር ላይ ህይወታችሁ ላይ ተጠቀሙት። ብዙ ጊዜ የሚታየው እሱ ነው። መድረክ ላይ ሲወጡና ከመድረክ ውጭ ያሉ ሁለት ሰዎች አሉ። በአበሻ በተለይ እሱ ነው አበሻን ያስቸገረው። ስቴጅ ላይ ሲወጣ ሰዎች እንዲወጡ የሚያደርገው ነገርና ከዛ ውጭ ያለው ላይ ጨርሶ አይገናኝም። እና ዩጋር ዋክ ደ ቶክ ይላሉ አሜሪካንስ። የምታወሩትን ነው መኖር ያለባቸው። እና ተባረኩልኝ። ያንን ለማለት ፈልጌ ነው። እኔ በጌታ ነኝ እስከ መጨረሻው። በጌታ ነኝ እስከ መጨረሻው። ይሄ እንዳትረሱ። ይሄ የቃቃ ጨዋታ ምናምን እንዳልሆነ እንድታውቁ። አም ሲሪየስ። በኢየሱስ ከመጣ ዛሬ አይደለም ድሮም ስፈልገው የኖርኩ ሰው ነኝ። 47 ዓመት ነው የወሰደብኝ ጌታን ለማግኘት 47 years። በጌታ ቀልጄ አላውቅም። ድሮም ስዕል አምላኪ አይደለሁ። ድሮም ገድላት አምላኪ ተቀባይ አይደለሁ። ድሮም ነው ማወራ። እንኳን አሁን በጌታ ሆኜ ቀርቶ አስረግጬ ለአንደኛና ለመጨረሻ ጊዜ ልንገርህ፣ ድሮ ስዕል አምላኪ አልነበርኩም። ነፈር ለስዕል ሰግጄ አላውቅም። ነፈር አሁን ዱሌ ድሮም ነው ማወራ። አስረግጬ እንድታውቁት። 10 ይመለሳል ብላችሁ ቃቃ ለምትጫወቱ ድሮም ለስዕል አልሰግድም። ገድላት የሚባል ተረት አልወድም፣ ውሸት ስለሆነ ሰው። ይሄ የቃቃ ጨዋታ እናንተ እንደምትሉት የሃይማኖት ገዳይ እንጂ ሃይማኖት አዳኝ አይደለም። ሃይማኖት ሲያድን አይቼ አላውቅም። ነቨር። አዳኙ ጌታ። ሃይማኖት አድኖ አያውቅም። ሃይማኖቴን፣ ማተቤን፣ ዲኔን ምናምን የምትል አልዳንክም ድናሃለ ብለህ ጠይቀው። እስላሙንም ኦርቶዶክስንም ድናሃል አልዳንኩም ነው። ኧረ እሱን የሚያውቀው ጌታ ነው። እኔ አላውቅም። እኔ አውቃለሁ። ለምን ሞቶ የተነሳው ድናሃል ብሎኛል። ድናሃል ጻድቅ ነህ ብሎኛል የኔ አባት። ልዩነታችን እዛ ጋር ነው። ያንተ ሃይማኖት ድናሃል አይልህም። የኔ እምነቴ ነው የምልህ። ያንተ ሃይማኖት ነው ድናሃል የማይልህ። የኔ እምነቴ አድኖኛል። ማንን ባማኔ ጌታን የግል አዳኝ አድርጌ መቀበሌ አድኖኛል። ክብሩን እሱ ይውሰድ። ስለዚህ ዮኒ ማኛ ይመለሳል እቃቃ ራሳችሁን ባታታሉ ደስ ይለኛል። እቃቃ አይደለም የያዝኩት ዘላለማዊ አባቴ ነው። ስለ እኔ ኃጢአት ዋጋ የከፈለ አባት ነው ያለኝ። ሃይማኖት ዋጋ አልከፈለልኝም። ሃይማኖት ዋጋ ከፍሎልኛል ለምትሉ ሰዎች ካላችሁ ይድላችሁ። ለማኛ ህይወት የከፈለው ጌታ ኢየሱስ አድርጎታል። በማስረጃ ነው ያለው። ስለዚህ አሁንም የምለው ምንድን ነው፣ እነፈለገ ሰዎች ናቸው። ሊሳሳቱ ይችላሉ። ንስሐ ሊገቡ ይችላሉ። ከስህተት ሊመለሱ ይችላሉ። ግን ይሄ የፍክክር ጉዳይ አሁን የሃይማኖት ፍክክር ጉዳይ ላይ ስለገባችሁ ነው እንዲያዙ ልቀቁኝ ያላችሁት። አይጠቅምም። በእውነት አይጠቅምም። እዛ ላይ ያላችሁ ሴቶች ጥቅስ አንብቡ፣ መጽሐፍ ቅዱስ ወቁ። ለሆነ ለቃቃ ሲሆን ነጠላ ለብሳችሁ የምትመጡት ነገር ነው የማይመቸኝ።
እንዲህ ሁለት አይነት ሰው መሆን ይቻላል እንዴ? አይቻልም እኮ ሁለት አይነት ሰው መሆን እኮ አይቻልም። እኔ ግራ ነው የገባኝ። ግን በእምነት በሃይማኖት ውስጥ ያሉ ሰዎች የሁለት ዓለም ሰው ናቸው። በሃይማኖት ሲመጣ ነጠላ ተለብሶ ቁጭ ተብሎ እምነት ይማራል። ከዛ ሲወጣ የፈለጉትን ለብሰው ተመናቅረው ሲደንሱ መሰዳደብ ምናምን ምንም ችግር የለው። እኔ ግራ ነው የሚገባኝ። በጌታ የሆኑትስ እንደዛ አይነት ቁማር የላቸው። መዋደድ ይቻላል እና ያቺን ነገር ብታስተውሉ ጥሩ ነው። በኋላ እንትና አታናዱት። ዘመድኩን ይዞት ቁጭ ቢል ደስ ይለኛል። ዘመድኩን ነገሮች የያዘው ከባድ ነው የሚሆነው። እናንተ ቤት ከባድ ነው የሚሆነው። ዘመድኩን የያዘው ነገር ከመሬት ተነስቶ ትንፍሽ አይልም። ስለዚህ ጥንቃቄ አድርጉ። ተግባባ? ያንን ነው ምላችሁ። ለማንኛውም ታምረ ማርያም ላይ የሆነ ነገር አለ። የምታብራሩት ነገር ይኖርልኛል እባካችሁ። ታምረ ማርያምን እዚህ ጋር ያላችሁ ወንድምናቶች ኮፒ ሊንክ አድርጉ። እቺን ነገር ታምረ ማርያም ላይ አለ። ምን ሆኜ ነው? ነብዩ መሐመድ ራሱ ወድሻለሁ ብለዋታል ቅድስት ድንግል ማርያምን የሚል ትምህርት አለ እና ሙስሊሞች ነው የጠየቁት። ዮኒ ማኛ አድርስልን ተብዬ ነው። ከሙስሊሞችም መጥቷል። ነብዩ መሐመድ ማርያምን ወድሻለሁ ብለዋታል ብለው ተጽፏል ታምረ ማርያም ላይ። እዚህ ጋር ምን ይላል? ኮፒ ሊንክ ሲያጀማ ከዚህ ጀምሮ ላመብላችሁ ወይም ጻድቃን ወይም ነቢያትን የሚሽቱን ሁሉ እስከ ባለንጀራ